ሰላም ጤና ይስጥልን እጅጉን የተወደዳችሁና የተከበራችሁ ውድ ቤተሰቦቻችን እንደምን አላችሁልን? ከእናንተው ከሆነው ከአዲስ ስፖርት የዩቲዩብ ቻናላችን የተለያዩ ስፖርታዊ ጉዳዮችን ልናካፍላችሁ በሐሙስ ማለዳ የስፖርት የመረጃ ሰዓታችን በድጋሚ ተገናኘን። ስለምታደምጡን ከልብ አድርገን እናመሰግናለን። ዛሬም እንደተለመደው በርከት ያሉ ስፖርታዊ ጉዳዮችን እናነሳለን። የዓለም ዋንጫ ጨዋታዎች አሁንም ቀጥለው ተደርገዋል። ትላንትና ምሽትም የተደረጉ በጣም በርከት ያሉ ጨዋታዎች ነበሩ። የምድብ የመጀመሪያ ጨዋታዎች ሁሉም ምድብ ላይ ትናንትና ተደርሰው ተጠናቀዋል። ዛሬ ደግሞ ሁለተኛ የምድብ ጨዋታዎች ጅማሯቸውን የሚያደርጉበት ቀን ነው። ትላንትና በጣም ሲጠበቁ የነበሩ ጨዋታዎች ነበሩ። ከነዚህ መካከል የክሪስቲያኖ ሮናልዶ ሀገር ፖርቱጋል የመጀመሪያ ዓለም ዋንጫ የዚህ የዓለም ዋንጫ የመጀመሪያ ጨዋታዋን ከዲሞክራቲክ ሪፐብሊክ ኦፍ ኮንጎ ጋር አድርጋለች። ከዛ ውጭ እንግሊዝና ክሮኤሺያም ያደረጉት መርሃ ግብር ትላንትና ከተደረጉ ጨዋታዎች መካከል ናቸው። እንዲሁ ሌሊቱን የተደረጉ ጨዋታዎችም አሉ። ለምሳሌ አፍሪካዊቱ ሀገር ጋና ከፓናማ ጋር ሌሊት ላይ ጨዋታቸውን አድርገዋል። ከዛ ውጪ እኛ አሁን ስቱዲዮ ይህንን ፕሮግራም ወደ እናንተ እያደረስን ባለንበት ሰዓት ደግሞ ኡዝቤኪስታንና ኮሎምቢያ ጨዋታቸውን እያደረጉ ይገኛሉ። ከዛ ውጭ ግን ዛሬ ምሽት የምድብ ሁለተኛ ጨዋታዎች ደግሞ ጅማሯቸውን ያደርጋሉ። ቼክ ሪፐብሊክ ከደቡብ አፍሪካ፣ ከዛ ውጭ ስዊዘርላንድ እና ቦስኒያም የሚያደርጉት ጨዋታ አለ። ሌሊት ላይ ደግሞ አዘጋጇ ሀገር ካናዳ ከካታር ጋር ጨዋታዋን ታደርጋለች። ከዛ ውጪ ሌላኛው አዘጋጅ ሀገር ሜክሲኮም ከሳውስ ኮሪያ ጋር የሚያደርጉት ጨዋታ ዛሬ በምድብ እንግዲህ ሁለተኛ ዙር ጨዋታዎች የሚጀመሩበት ቀን ነው። እነሱን ጉዳዮች እናነሳለን። የዝውውር ጉዳዮችንም ሰፋ አድርገን ወደ እናንተ ማድረሳችንን የምንቀጥል ነው የሚሆነው። ውድ ቤተሰቦቻችን እናንተ ግን ከኛ ጋር ስትቆዩ ሀሳብ አስተያየቶቻችሁን ኮሜንት ቦክስ ላይ እያካፈላችሁ ከኛ ጋር ቆይታ እንድታደርጉ በአክብሮት ጋብዛለሁ። ፉአድ ባሩ ከመላው የስቱዲዮ ባለሙያዎች ጋር በመሆን ይህንን ፕሮግራም ወደ እናንተ እያደረስኩኝ ቆይታን አደርጋለሁ። ከመሸጋገሪያ በኋላ አብረን እንገናኛለን። አብራችሁኝ ቆዩ። የዓለም ዋንጫ መረጃዎችን በማስቀደም ነው ውድ ቤተሰቦቻችን የምንጀምረው። ትናንትናና እንዲሁ ደግሞ ሌሊቱን በርከት ያሉ የዓለም ዋንጫ ጨዋታዎች ቀጥለው እየተደረጉ ይገኛሉ። የምድብ የመጀመሪያ ጨዋታዎች ሁሉም ምድብ ላይ ተዳርሰው የሚጠናቀቁበት እንደሆነ ይታወቃል። ዛሬም እንግዲህ ትናንትና በርከት ያሉ ጨዋታዎች ተደርገዋል። ዛሬ ደግሞ የምድብ ሁለተኛ ጨዋታዎች ጅማሯቸውን የሚያደርጉበት ዕለት ነው። እንግዲህ በርከት ያሉ ጨዋታዎች ናቸው ትናንትና ምሽት የተደረጉት። ፖርቱጋል ከዛ ውጭ እንግሊዝ ጨዋታቸውን ያደረጉ ብሔራዊ ቡድኖች እንደሆኑ ይታወቃሉ። በርካቶች በጉጉት የሚጠብቋቸው ብሔራዊ ቡድኖች ናቸው። ምናልባት ለዚህ የዓለም ዋንጫ ከፍተኛ ግምት ከሚሰጣቸው ብሔራዊ ቡድኖች መካከል እንደሆኑ ይታወቃልና የእነሱን ጨዋታዎች እንመልከት። ቀደም ብላ ጨዋታዋን ያደረገችው ፖርቱጋል ናት። ከዲሞክራቲክ ሪፐብሊክ ኦፍ ኮንጎ ጋር የተደረገ ጨዋታ ነው። በተለይ ፖርቱጋል በዚህ ውድድር ላይ በትልቁ ትጠበቃለች። ይሄ ስብስቧ ምናልባት ከዚህ በፊት በፖርቱጋል ብሔራዊ ቡድን ታይቶ ያልታወቀ ወይም ደግሞ በጣም ወርቃማው የሚባለው ትውልዷ ሊሆን ይችላል የሚሉ በጣም ትልልቅ ግምቶችን እየተሰጠው ይገኛል። ሮናልዶ በጣም ፕራይም በነበረበት ጊዜ እንኳን እንደዚህ አይነት የብሔራዊ ቡድን ስብስብ አልነበረውም ያኔም አብሮትና አሁን ላይ ያሉት የብሔራዊ ቡድን ስብስብ ግን በፖርቱጋል ብሔራዊ ቡድን በአውሮፓ ላይ እጅግ በጣም ስመጥር የሆኑ በጣም ትልልቅ ቦታዎች ላይ የሚጫወቱ በዛ ላይ ደግሞ ለሚጫወቱበት ክለብም በጣም ትልቅ አገልግሎቶችን የሚሰጡ ተጫዋቾች እንደሆኑ እንግዲህ መመልከት ይቻላል። ትናንትና አሰልጣኝ ሮቤርቶ ማርቲኔዝ እንኳን የተጠቀሙት አስተላለፍ በተለይ የተከላካይ መስመሩ ላይ የተጠቀሙት አስተላለፍ ምን ያክል ቡድኑ ጥልቀት እንዳለው የሚያሳይ አይነት ነው። ቶማስ አሮሆንና እንዲሁ ደግሞ የቀድሞ ቼልሲ ተጫዋች የነበረው ሬናቶ ቪዬጋን ነው መጠቀምን ምርጫቸው ያደረጉት። እነ ሩበን ዲያሽ በተከላካይ መስመር ላይ ተጠባባቂ ወንበር ላይ ሲቀመጡ ተመልክተናል። ከዛ ውጪም እነ የማንቸስተር ሲቲው ማቲዮስ ኑኔስን ጨምሮ እነ ዲኤጎ ዳሎ ትላንትና በጨዋታው ላይ ተጠባባቂ የነበሩ ናቸው። እነ ራፋኤል ሊያኦ፣ ጎንካሎ ራሞስ ከዛ ውጪ ደግሞ ኒው ዣኦ ፌሊክስን ጨምሮ ሌሎች በጣም በርከት ያሉ ተጫዋቾች ነበሯቸው ተጠባባቂ ወንበር ላይና በጣም ቡድኑ ጥልቀት ያለው እንደሆነ በርካቶች ያምናሉና ምናልባት የትናንትናውን ጨዋታ ቀለል አድርገው ያሸንፋሉ ተብለው ግምት ተሰጥቷቸው ነበር። ነገር ግን በመጀመሪያው ጨዋታ የፖርቱጋል ብሔራዊ ቡድን በርካቶች እንዲጠራጠሩ ያደረገን አይነት ውጤት ነው ማምጣት የቻለው። ከዲሞክራቲክ ሪፐብሊክ ኦፍ ኮንጎ ጋር 1-1 በሆነ ውጤት ነው ጨዋታውን ያጠናቀቀው። እርግጥ ነው ብሔራዊ ቡድኖች በመጀመሪያው ጨዋታን ሁሉን ነገር መለካት አይቻልም። ምናልባት በሚቀጥሉት ጨዋታዎች ላይ ይሄ ቡድን በትልቁ ተሻሽሎ የተሻሉ ነገሮችን አድርጎ ራሱን በዚህ ቶርናመንት ላይ ራሱን እየገነባ መጥቶ ዋንጫን የማሸነፍ እድልም እንዳለው የሚገምቱ ሰዎች ቢኖሩም ነገር ግን የመጀመሪያው ጨዋታ ላይ ግን በጣም አስከፊ ነገሮችን ነው በፖርቱጋል በኩል የተመለከትነው። እርግጥ ነው ኳሱን በመቆጣጠሩ ረገድ በጣም ለረጅም ደቂቃዎች በሚባል ደረጃ በጣም ረጅም ቅብብሎችን ሲያደርጉ ተመልክተናል። ለምሳሌ ያክል ትላንትና የፖርቱጋል ብሔራዊ ቡድን 783 የኳስ ቅብብሎችን ያደረጉት
እርስ በርስ ያደረጉት የኳስ ቅብብል 783 ነው። በአንጻሩ ዲሞክራቲክ ሪፐብሊክ ኦፍ ኮንጎ 249 ኳሶችን ብቻ ነው እርስ በርስ የተቀባበሉት። የፖርቱጋል ተጫዋቾች እርስ በርስ ከተቀባበሉት 783 ኳሶችም 92 በመቶ አኪውሬት ነበሩ። ማለት ከራሳቸው ተጫዋች ወደ ሌላኛው የራሳቸው ተጫዋች ሲሰጡ በትክክል ነበር የሚያቀብሉትና በርከት ያሉ ጊዜያቶችን ኳሱን በመቆጣጠር ወይም ፖሰስ በማድረግ ሲያሳልፉ ነበር። የግብ ዕድሎችን በመፍጠር ረገድ ግን በጣም አስቸጋሪ ጊዜያቶችን ትናንትና አሳልፈዋል። የጎል ዕድሎችን በጣም መፍጠር ላይ በጣም ተቸግረው ተመልክተናል። ለምሳሌ ያክል በመጀመሪያው 45 የጨዋታ ክፍለ ጊዜ የፖርቱጋል ብሔራዊ ቡድን 80 በመቶ የኳስ ቁጥጥር ነበረው። ዲሞክራቲክ ሪፐብሊክ ኦፍ ኮንጎ 20 በመቶ ነበር የኳስ ቁጥጥራቸው። የፖርቱጋል ብሔራዊ ቡድን ያስመዘገበው 2 ሙከራዎችን ብቻ ነው። እሱም አንደኛው ወደ ጎልነት የተቀየረው ጃኦ ኔቬስ ያስቆጠረው እንግዲህ ጎል ነው። አንድ ኢላማውን የጠበቀ ሙከራን ያደረጉት በመጀመሪያው 45 የተደረገው ብቸኛው የጎል ሙከራ ያን እንደነበር ጭምር የተመለከትነው 0.08 ኤክስጂም ነው ያስመዘገቡት በመጀመሪያው 45 የጨዋታ ክፍለ ጊዜና ይሄ ምናልባት በርከት ያሉ ጎሎችን አስቆጥሮ ያሸንፋል ተብሎ ለሚጠበቅ ብሔራዊ ቡድን በጣም ደካማ አጀማመር የጎል ዕድሎችን በመፍጠሩ ረገድ በጣም ደከም ብለው የጀመሩበት የመጀመሪያ 45 ነበር። እንዳልኳችሁ ግን ኳሱን በመቆጣጠሩ ረገድ የሮቤርቶ ማርቲኔዝ ቡድኖች በአብዛኛው እንደዚህ አይነት ነገሮችን ያደርጋሉ። ከዚህ በፊት የቤልጂየም ብሔራዊ ቡድን ወርቃማ ትውልድን ይዞ በርከት ያሉ ጊዜያቶች ላይ ኳስን ፖሰስ የሚያደርግ አይነት ቡድን ወይም ክፍተቶችን እስኪያገኝ ድረስ የጎል ዕድሎችን የመፍጠር አይነት ችግር የነበረበት ቡድን እንደነበረ እናስታውሳለን። እና ምናልባት ይሄ የፖርቱጋል ወርቃማ ትውልድስ በዛ ምክንያት ሊባክን ይሆን ወይ የሚሉ አይነት ጥያቄዎች እንዲነሱ እያደረገ ይገኛል። ለምሳሌ ያክል በዚህ የውድድር ዓመት በማንቸስተር ዩናይትድ ቤት በርከት ያሉ አሲስቶችን ያደረገው በርከት ያሉ ቻንሶችን ክሬት የሚያደርገው ብሩኖ ፈርናንዴስ በትላንትናው ጨዋታ ለ90 ደቂቃ አንድም እድሎችን ያልፈጠረበት መርሃ ግብር ነበር። 92ኛው ደቂቃ ላይ ነው ለመጀመሪያ ጊዜ በትላንትናው ጨዋታ ላይ እድል የፈጠረውና ምናልባት ይህንን ነገር ማስተካከል ይኖርባቸዋል ተብሎ ይታሰባል። የፖርቱጋል ብሔራዊ ቡድን በአጠቃላይ በጨዋታው ላይ የኳስ ቁጥጥሮችን በማድረግ ረገድም በጣም በርከት ያሉ ኳስ ቁጥጥሮችን ሲያደርግ ተመልክተናል። የግብ ዕድሎች ላይ በመፍጠር ረገድ ግን መሻሻል ይኖርባቸዋል ተብሎ ይታሰባል። ጨዋታው 1-1 ነው የተጠናቀቀው። የፖርቱጋሉን ግብ ጆአዎ ኔቬስ ነው ማስቆጠር የቻለው። ለዴሞክራቲክ ሪፐብሊክ ኦፍ ኮንጎ ደግሞ ዩኤን ዊሳ ማስቆጠር ችሏል። ይሄ ለዴሞክራቲክ ሪፐብሊክ ኦፍ ኮንጎ በጣም ትልቅ የሚባል ውጤት ነው። ምክንያቱም ከዚህ በፊት እነዚህ አይነት ውጤቶችን በዓለም ዋንጫ አስመዝግባ አታውቅም ዴሞክራቲክ ሪፐብሊክ ኦፍ ኮንጎ። ለዚህ ትልቁ ማሳያ የሚሆነው ከጨዋታው መጠናቀቅ በኋላ በዴሞክራቲክ ሪፐብሊክ ኦፍ ኮንጎ መዲና በሆነችው ኪንሻሳ በርካታ ደጋፊዎች የደስታና የድጋፍ ሰልፍ እንዳደረጉ የሚያሳዩ መረጃዎች ይፋ ተደርገዋል። ዴሞክራቲክ ሪፐብሊክ ኦፍ ኮንጎ ከፖርቹጋል ጋር አቻ ከወጣች በኋላ በዓለም ዋንጫ ታሪካዊ ውጤት ሲሉ ነው በርካታ ደጋፊዎች በኪንሻሳ የነበሩ ደጋፊዎች መልእክታቸውን ያጋሩት። ቡድኑ የመጀመሪያ ነጥቡን እንዲሁም የመጀመሪያ ጎሉንም ጭምር ነው ያስቆጠረውና የሀገሪቱ ብሔራዊ ቡድን ውጤትን ተከትሎ በዲሞክራቲክ ሪፐብሊክ ኦፍ ኮንጎ ኪንሻሳ ደጋፊዎቹ ደስታቸውን ሲገልጹ ነበር። በርካታ ደጋፊዎችም በጎዳናው ላይ ተገኝተው ደስታቸውን ሲያጣጥሙና ሲፈነጥዙ ጭምር የተመለከትንባቸው አጋጣሚዎች አሉና ይሄ ምን ያክል ለዲሞክራቲክ ሪፐብሊክ ኦፍ ኮንጎ በጣም ትልቅ ውጤት እንደሆነ የሚያሳይ ነው። እንግዲህ ፖርቱጋል በቀጣዮቹ ጨዋታዎች ላይ ራሷን አሻሽላ ትመጣለች ተብሎ ይጠበቃል። በኳስ ቁጥጥር የተሻለ የነበረው ፖርቱጋል ጨዋታው ላይ አንድ ኢላማውን በአጠቃላይ በጨዋታው ላይ አንድ ኢላማውን ብቻ የጠበቀ ሙከራ አድርገው ነው የወጡት። ኮንጎዎች በዓለም ዋንጫው ታሪክም የመጀመሪያ ነጥባቸውን አስመዝግበዋል። እርግጥ ነው ፖርቱጋል በቀጣይ ከኡዝቤኪስታን ጋር ትጫወታለች። ከዛም ከኮሎምቢያ ጋር ነው የምድብ ሶስተኛዋ ጨዋታዋን የምታደርገው። በእነዚህ ጨዋታዎች ላይ ራሷን በደንብ ታሳያለች ተብሎ ይታሰባል። ምክንያቱም የነ ቪታኒያ የነ ዣኦ ኔቬስ ያሉበት ስብስብ፣ ብሩኖ ያለበት ስብስብ፣ በርናርዶ ሲልቫን ጨምሮ ሌሎችም እነ ራፋኤል ሊያው እነ ፔድሮ ኔቶን ጨምሮ እነዚህ ትልልቅ የሚባሉ ከዋክብቶች ያሉበት ብሔራዊ ቡድን እንዴት የጎል ዕድሎችን መፍጠር ይሳነዋል የሚሉ አይነት ጥያቄዎች በትልቁ እየተነሳ እንደሚገኝ የተገለጸው። ክሪስቲያኖ ሮናልዶ ከጨዋታው በኋላ የፈለግነው አይነት አጀማመር አልነበረም፣ ነገር ግን ወደፊት መጓዝ ይኖርብናል። በቀጣይ ጨዋታዎች ላይ ራሳችንን አሻሽለን ገምግመን በትልቁ እንመለሳለን። ፖርቱጋል ወደፊት ትጓዛለች ሲልም ጭምር ነው ክሪስቲያኖ ሮናልዶ ከትላንትናው ጨዋታ በኋላ ሀሳቡን የሰጠው። ሌላኛው እንግዲህ ከትላንትናው ጨዋታ ጋር በተያያዘ በተለይ ክሪስቲያኖ ሮናልዶ የፖርቱጋል ብሔራዊ ቡድን አምበል 229ኛ ጨዋታውን ነው ለሀገሩ ያደረገውና የተለየ ማሊያ ለብሶም ገብቶ ተመልክተናል። ያው ከለሩ ምናምን የተለየ ሳይሆን እጀታው ላይ ግን ሌጋሲ የሚል ጽሑፍ ያለው ማሊያን ነው ትላንትና አድርጎ የተመለከትነውና 229ኛ ጨዋታውን ነው ለሀገሩ ያደረገው። በዓለም ዋንጫ ላደረገው ጉዞ ታሳቢ በማድረግ ነው
ሌጋሲ የሚለው መልእክትም ማሊያው እጅጌ ላይ ታትሞለት እንዲገባ የተደረገው። ክሪስቲያኖ ሮናልዶና ሊዮኔል ሜሲ በ6 ዓለም ዋንጫዎች ላይ በመወዳደር ቀዳሚዎቹ ተጫዋቾች እንደሆኑ የሚታወቅ ነውና እንግዲህ ፖርቱጋል ትላንትና ጨዋታዋን ስታደርግ ያንን ነገር ለክሪስቲያኖ ሮናልዶ ማድረጋቸው ነው እየተገለጸ የሚገኘው። የፖርቱጋል ብሔራዊ ቡድን አምበል የሆነው ሮናልዶ ከጨዋታው በኋላ በቀጥታ ወደ መልበሻ ቤት ነበር ያመራውና ስለ ሮናልዶ ድርጊት የተጠየቁት አሰልጣኝ ሮቤርቶ ማርቲኔዝ ገና የውድድሩ መጀመሪያ ላይ ነው የምንገኘው ሲሉ ይናገራሉ። ብዙ ነገሮችን አልተላመድንም ያሉት አሰልጣኙ በዓለም ዋንጫው የጨዋታ አጨራረሹ ትንሽ ቀየር ተደርጓል ሲልም ነው የተናገረው። ብዙ ቃለ መጠይቆችን እናደርጋለን፣ ተጫዋቾቹ ምን ማድረግ እንዳለባቸው ገና አላወቁም፣ እንላመደዋለን ሲሉ ነው ጨምሮ የተናገሩት አሰልጣኝ ሮቤርቶ ማርቲኔዝ። በትናንትናው ጨዋታ ላይ የፖርቱጋል ብሔራዊ ቡድን የዲኤጎ ዦታን ቤተሰቦችም ጋብዘዋል። እንግዲህ ሰሞኑን በተለይ ቪቲኒያ ሀሳቡን ሲሰጥ ተመልክታችኋል። ከዛ ውጪ በአንድ የልምምድ ሴሽን ላይም ክሪስቲያኖ ሮናልዶ እጁ ላይ ማስሮት ተመልክታችኋል እና የቡድኑን አንድነት ለማጠናከር በሚል እጃቸው ላይ ያሰሩት ነገር እንዳለ ይታወቃል። የብሔራዊ ቡድኑን ተጫዋቾች ስምና እንዲሁ ደግሞ በዛ ስም ዝርዝር ውስጥ ደግሞ በትልቁ አንድ የተለጠፈ ስም አለ፣ የዲኤጎ ዦታ። ዲኤጎ ዦታ የዚህ ቡድን አባል እንደሆነ አድርገው የፖርቱጋል ተጫዋቾች እንደሚያስቡት ነው በተደጋጋሚ እየተገለጸ የሚገኘውና ትላንትና ደግሞ የዲኤጎ ዦታን ቤተሰቦች ፖርቱጋል ጋብዘው ነበርና የፖርቱጋል እግር ኳስ ፌዴሬሽን የዲኤጎ ዦታን ቤተሰቦች ለዓለም ዋንጫው ወደ አሜሪካ መጓዛቸውን ነው የገለጹት። ይህንን ተከትሎ የዲኤጎ ዦታ ቤተሰቦች ትላንትና ፖርቱጋል ከዲሞክራቲክ ሪፐብሊክ ኦፍ ኮንጎ ጨዋታ ስቴዲየም ተገኝተው ታድመዋል። የዲኤጎ ዦታ ቤተሰቦች ትላንትና ከብሔራዊ ቡድኑ ልዑክ ጋር ነበር በፌዴሬሽኑ ፕሬዝዳንትም አቀባበል እንደተደረገላቸው የተነገረው። በአቀባበሉ ወቅት ከሀገሪቱ ስፖርት ሚኒስትርና ከአሜሪካ የፖርቱጋል አምባሳደር ጋርም ውይይት ተደርጓል። ከአንድ ዓመት በፊት ነበር ከወንድሙ አንድሪያስ ሲልቫ ጋር በመኪና አደጋ ህይወቱ እንዳለፈ የምናስታውሰውና ጆታ ለፖርቱጋል ብሔራዊ ቡድን 14 ጎሎችን ያስቆጠረ ተጫዋች እንደነበር እናስታውሳለን። በዚህ ዓለም ዋንጫ ላይ የፖርቱጋል ብሔራዊ ቡድን ዋንጫውን ለማሸነፍ በጣም ብዙ ምክንያቶችን ሲያነሱ፣ ለምሳሌ ያክል ለክሪስቲያኖ ሮናልዶ ይህንን ዋንጫ ማሸነፍ እንፈልጋለን፣ የሱ ኬሪየር ያለ ዓለም ዋንጫ መጠናቀቅ የለበትም የሚሉ አይነት ሀሳቦችን አንዳንድ ተጫዋቾች ሲሰጡ እንመለከታለን። ኦብቪየስሊ ምንም ጥያቄ የሌለው ደግሞ ዓለም ዋንጫን ማሸነፍ ለየትኛውም ተጫዋች ህልም ነውና ለራሳቸው ሲሉም ደግሞ ያንን ዋንጫ ለማሸነፍ ፍላጎት እንዳላቸውም ይታወቃል። ሌላኛው ትልቁ ምክንያታቸው ለዲኤጎ ዦታም ሲሉ ይህንን ዋንጫ ማሸነፍም ትልቁ ህልማቸው እንደሆነ ጭምር ሲናገሩ ሰምተናልና በዚህ ብሔራዊ ቡድን ውስጥ የብሔራዊ ቡድኑ ስም ዝርዝርም ሲወጣ ወይም ደግሞ ፖርቱጋል ለፊፋ ያስገባቸው ስም ዝርዝር ላይ የሁሉም ተጫዋቾች ስም ከተለጠፈ በኋላ የዲኤጎ ዦታ ስምም በዛ ዝርዝር ውስጥ በትንሹ ደብዘዝ ብሎ የተጻፈበትን አጋጣሚ ጭምር ተመልክተናል። 26 ሲደመር አንድ ተጫዋቾችን ይዘው እንደሚሄዱ ጭምር ነው የፖርቱጋል ብሔራዊ ቡድን ሰዎች ሲናገሩ የነበረውና በዚህ ውድድር ላይ ፖርቱጋል ብሔራዊ ቡድን ከዲኤጎ ዦታን እያሰቡ እንደሚጫወቱ ነው በርካቶች የሚያነሱት። የመጀመሪያ ጨዋታዋን ባይሳካላትም በቀጣዩ ጨዋታዎች ላይ በትልቁ ትመለሳለች ተብሎ ይጠበቃል። የፖርቱጋል ብሔራዊ ቡድን ትናንትና 1-1 ነው ጨዋታዋን ያጠናቀቀችው። ከዛ በመቀጠል የተደረገው ጨዋታ የእንግሊዝ ብሔራዊ ቡድን ያደረገው ጨዋታ ነው። ከክሮኤሺያ ጋር የተደረገ ጨዋታ ነው። በጣም ጠንከር ያለ ፉክክር እንደሚኖረው በርካቶች ግምታቸውን ሰጥተው ነበር። ምክንያቱም የእንግሊዝ ብሔራዊ ቡድን በዚህ ዓለም ዋንጫ ላይ ከሚጠበቁ ብሔራዊ ቡድኖች መካከል ነው። ነገር ግን የክሮኤሺያ ብሔራዊ ቡድን በትልቁ የሚጠበቅ አይነት ብሔራዊ ቡድን ነው። ያን ያክል በጣም ጠንካራ የሚባል ብሔራዊ ቡድን ባይሆን እንኳን ነገር ግን በጣም ትልልቆቹን ቡድኖች የሚፈታተን ከዛ ውጪ በውጤቶች ረገድ ደግሞ በጣም ጥሩ ውጤቶችን የሚያስመዘግብ አይነት ብሔራዊ ቡድን ነው። እንደ ቡድን በጣም ጠንካራ የሆነ ቡድን እንደሆነ ይታመናል። ክሮኤሺያ በቅርብ እንኳን 2018 ላይ ፋይናሊስት እንደነበረች እናስታውሳለን። የ2022 የኳታር ዓለም ዋንጫ ላይም በጣም ጥሩ ጉዞዎችን ያደርገዋል። እንዲሁ በአርጀንቲና ብሔራዊ ቡድን ተሸንፈው ከውድድሩ ሲወጡ ብራዚልን ከውድድሩ ያስወጣቸው እንደነበረች እናስታውሳለን እና እንደ ቡድን በጣም ጠንካራ የሆነ ቡድንን እንደሚገነቡ ይታወቃል። የክሮኤሺያ ብሔራዊ ቡድን አሰልጣኝ የሆኑት ዝላትኮ ዳሊች እና በዚህኛው ውድድር ሶስተኛ ዓለም ዋንጫቸውን ብሔራዊ ቡድኑን እየመሩ እንደመጡ ይታወቃል። በዚህ ብሔራዊ ቡድን ውስጥ በጣም በእድሜ የገፉ ተጫዋቾች እንዳሉ ይነገራል። በዚህ ዓለም ዋንጫ ላይ በጣም በእድሜ የገፋው ብሔራዊ ቡድን መካከል ስም ዝርዝር ሲወጣ የክሮኤሺያ ብሔራዊ ቡድን ቀድሞ የሚገኝ አይነት ብሔራዊ ቡድን እንደሆነ የሚያሳዩ መረጃዎችን ነው ትላንትና እየተመለከትን የምንገኘውና ክሮኤሺያ ያንን ነው እንግዲህ ትላንትና ላይ የተመለከትነው። በጣም ጥሩ የሚባል ውድድሮችን እንዲሁ ታደርጋለች። ባለፉት የዓለም ዋንጫዎች ላይ ዝላትኮ ዳሊች የመሩት የ2018 ላይ ሁለተኛ ደረጃን ይዘው በፈረንሳይ ተሸንፈው ነው በፍጻሜው እንግዲህ የዋንጫውን ያጡት። ከዛ ውጭ ደግሞ በ2022 በኳታር ሶስተኛ ደረጃን ይዘው ማጠናቀቃቸውን
እናስታውሳለን። ዝላትኮ ዳሊች የመጀመሪያ ተመራጭ የሆኑ የመሃል ሜዳ ተጫዋቾቻቸው እድሜያቸው ከ30ና ከዛ በላይ እንደሆኑ ትላንትና ተመልክተናል። አብዛኛው የክሮኤሽያ ወርቃማ ትውልድ አሁን ላይ እነ ኢቫን ራኪቲችን ጨምሮ በርካቶቹ ባይኖርም ዝላትኮ ዳሊች ግን ጥሩ ቡድን ገንብተው መቅረባቸውን ነው በርካቶች እያነሱ የሚገኙትና ትላንትና ከእንግሊዝ ጋር የሚደረገው ጨዋታ በጣም በርካቶች ይጠብቁት ነበር። የቶማስ ቱሄሉ የእንግሊዝ ብሔራዊ ቡድንም በዚህ ዓለም ዋንጫ ላይ ትልቅ ነገሮችን ማምጣት ይጠበቅበታል። እንግዲህ የነ ሃሪ ኬን ምናልባት የመጨረሻው የዓለም ዋንጫ ሊሆን ይችላል የሚሉ ግምቶች በትልቁ እየተነሱ ይገኛሉ። ትላንትና ግን የእንግሊዝ ብሔራዊ ቡድን ጨዋታውን ማሸነፍ ችሏል። የክሮኤሽያ ብሔራዊ ቡድን 4-2 በሆነ ውጤት ነው ትላንትና ያሸነፈችው። የእንግሊዝ ብሔራዊ ቡድን ልማደኛው አጥቂም በዚህ የውድድር ዓመት በጣም በርከት ያሉ ግቦችን ያስቆጠረው በባየር ሚኒክ እጅግ ስኬታማ የውድድር ዓመትን ያሳለፈው ተጫዋች ሃሪ ኬን ትናንትና 2 ጎሎችን ማስቆጠር የቻለበትን አጋጣሚ ተመልክተናል። አንድ በፍጹም ቅጣት ምት የተቆጠረ ጎል ነው። የመጀመሪያው ፍጹም ቅጣት ምት በግብ ጠባቂው ተመልሶ ነበር። ነገር ግን ከአቋቋም ጋር በተያያዘ የፍጹም ቅጣት ምቱ እንዲደገም ተደርጎ ሃሪ ኬን ግን ሁለተኛው ላይ ስህተት አልሰራም። ኳስና መረብን አገናኝቷል። ከዛ ውጪ ከማዕዘን ምት የተሻገረውንም ኳስ በጭንቅላት ገጭቶ በማስቆጠር 2 ጎሎችን በትናንትናው ጨዋታ ላይ አስቆጥሯል። ከዛ ውጪ ጁድ ቤሊንጋም የሪያል ማድሪዱ ተጫዋች ሌላኛውን ጎል ያስቆጠረ ተጫዋች ነው። በአንቶኒ ጎርደን ተቀይሮ የገባው ማርከስ ራሽፈርድም እንዲሁ ኳስና መረብን አገናኝቷል በትናንትናው ጨዋታ ላይ። በዚህም የእንግሊዝ ብሔራዊ ቡድን 4-2 በሆነ ውጤት ነው የትላንትናውን ጨዋታ ማሸነፍ የቻሉት። የክሮኤሽያን ግብ ባቱሪና እና ሙሳ ከመረብ ጋር ማሳረፍ መቻላቸው ነው ትላንትና የተመለከትነው። ሃሪ ኬን ለእንግሊዝ ብሔራዊ ቡድን በ3 ዓለም ዋንጫዎች ጎል ያስቆጠረ ሁለተኛው ተጫዋች ሆኗል። ከዚህ በፊት ይህንን ነገር ያደረገው የቀድሞ ተጫዋቻቸው ዳቪድ ቤካም እንደሆነም የሚታወስ ጉዳይ ነው። ከዴቪድ ቤካም በመቀጠል በ3 የዓለም ዋንጫዎች ላይ ለእንግሊዝ ብሔራዊ ቡድን ጎል ያስቆጠረ ተጫዋች የሚለውን ሪከርድን መስበር የቻለበትን አጋጣሚ ጀምር ችሏል። ምክንያቱም ዴቪድ ቤካም በ1998 በ2002 እና በ2006 የዓለም ዋንጫዎች ላይ ኳስና መረብን አገናኝቶ ነበር። ሃሪ ኬን በ2018፣ 2022 እና 2026 ግብ ያስቆጠረ ተጫዋች የሚለውን ሪከርዱን መጋራት ችሏል ከዳቪድ ቤካም ጋር። ትናንትና ከእንግሊዝ ብሔራዊ ቡድን ጋር ከተመለከትናቸው ነገሮች መካከል አንደኛው የእንግሊዝ ብሔራዊ ቡድን ልክ እንደ አርሰናል የቆሙ ኳሶች ላይ ትኩረትን የሚሰጥ አይነት ብሔራዊ ቡድን መሆኑን በአንዳንድ አጋጣሚዎች ላይ በተለይ የማዕዘን ምቶቻቸው በጣም አደገኞች እንደነበሩ ተመልክተናል። እርግጥ ነው ሲገመት ነበር ቀደም ብሎ ከዚህ በፊትም አሰልጣኞች የሰጡ ለምሳሌ የኔዘርላንድ ብሔራዊ ቡድን አሰልጣኝ የሆኑት ሮናልድ ኪውመን ያን ነገር ሲያነሱ እናስታውሳለን። የእንግሊዝ ብሔራዊ ቡድን ከቆመ ኳስ ልክ እንደ አርሰናል ምናልባት በጣም አደገኛ ሊሆኑ ይችላሉ የሚል ግምታቸውን ሲያስቀምጡ እንደነበር ተመልክተናል። እና ትላንትና የማዕዘን ምቶች ላይ በጣም አደገኛ ሆነው ተመልክተናል። የግብ ዕድሎችንም የፈጠሩበት አጋጣሚ አለ። ለምሳሌ የመጀመሪያ የፍጹም ቅጣት ምት እንኳን የተገኘው ከማዕዘን ምት በተሻገረ ኳስ እንግዲህ ፔናልቲ ቦክስ አካባቢ ላይ ኖኒ ማንድዋይክ ኳሱን በገፋበት ሰዓት ሉካ ሞድሪች በሰራው ጥፋት ነው የፍጹም ቅጣት ምት የተገኘው። ሃሪ ኬን ያስቆጠረው ከቆመ ኳስና ከማዕዘን ምት የተሻገረ ኳስን በጭንቅላት ገጭቶ እንደነበር የሚታወስ ነውና በርከት ያሉ ጥሩ አጋጣሚዎችን ከማዕዘን ምት ትናንትና ሲፈጥሩ ተመልክተናል። የእንግሊዝ ብሔራዊ ቡድን በርከት ያሉ ሙከራዎችን በትናንትናው ጨዋታ ላይ ተመልክተናል። የፖርቱጋሉ ጨዋታ ብዙ ሙከራዎች እንዳልነበሩት ገልጸንላችሁ ነበር። ከዛ በኋላ ግን የተደረገው የእንግሊዝና የክሮኤሽያ ጨዋታ በድምር 32 ሙከራዎች የተደረጉበት 16ቱ ኢላማቸውን የጠበቁ ነበሩ። በእንግሊዝ ብሔራዊ ቡድን በኩል 22 ሙከራዎች ተደርገው 11ዱ ኢላማቸውን የጠበቁ ሙከራዎች እንደነበሩ ጭምር ተመልክተናል። ከ11ዱ የኢላማቸውን የጠበቁ ሙከራዎች 4ቱ ወደ ጎልነት የተቀየሩ ሙከራዎች ነበሩ። በአጠቃላይ 3.21 ኤክስጂ ማስመዝገብ ችለዋልና በጣም ጥሩ የሚባል ፐርፎርማንስን ማሳየት ችላለች ትላንትና የእንግሊዝ ብሔራዊ ቡድን። በቀጣይ ጨዋታዎች ላይ ደግሞ ምን አይነት ውጤቶችን ታመጣለች? በርካቶች ይጠብቋታል። ለዋንጫውም ከሚገመቱት ብሔራዊ ቡድኖች መካከል አንደኛው ይሆናል ተብሎ የሚታሰብ ቡድን ነው። የትላንትናው ጨዋታ አስፈላጊ እንጂ በጣም ወሳኝ አይደለም ብሏል ሉካ ሞድሪች ሲናገር። የክሮኤሽያ ብሔራዊ ቡድን አምበል ሉካ ሞድሪች ከእንግሊዝ ጋር ያደረግነው ጨዋታም ትልቅ ነገር የሚወስን አይነት ጨዋታ አይደለም ሲልም ነው የተናገረው። ሁሉም ጨዋታዎች ወሳኝ ናቸው የሚለው ሞድሪች ነገር ግን የመጀመሪያ ጨዋታ አስፈላጊ እንጂ ወሳኝ አይደለም ሲልም ይናገራል። በቀጣዩ ዙር ለሚደረጉ ጨዋታዎችም በራስ መተማመንን የሚጨምሩልን ሌሎች ጨዋታዎችን ከፊታችን ይገኛሉ። በዚህ እድሜ እዚህ መገኘቴ የተለየ ነገር ነው። ሀገሬን እዚህ በመወከሌ በጣም እኮራለሁ። የዓለም ሻምፒዮን ለመሆን እንጥራለን ሲልም ጭምር ነው ሉካ ሞድሪች የተናገረው። በመጀመሪያው ጨዋታም ድል ባይቀናቸው ሌላኛው በዚሁ ምድብ ሁለቱ በሚገኙበት ክሮኤሽያና ከዛ ውጪ ደግሞ የእንግሊዝ ብሔራዊ ቡድን በሚገኙበት ምድብም አፍሪካዊቷ ሀገር ጋናና ፓናማ ጨዋታቸውን አድርገው ተመልክተናል። ጋና ይህንን ጨዋታ 1-0 በሆነ ውጤት ማሸነፍ ችላለች። ለአፍሪካውያን ሀገራትም
ሁለተኛው ድል ሆኖ ተመዝግቧል። አይቮሪ ኮስት 1-0 ማሸነፏን እናስታውሳለን። ትናንትና ደግሞ ጋና እንዲሁ ድል ቀንቷታል። ፓናማን 1-0 በሆነ ውጤት በማሸነፍና በተለይ ጨዋታው ሊጠናቀቅ በጣም ሽርፍራፊ ሰከንዶች ሲቀሩት ነው ኳስና መረብን ያገናኙት። ይሪን ካይ የተባለ ተጫዋች ኳስና መረብን አገናኝቶም ለአፍሪካዊቷ ሀገር ድልን ማምጣት ችሏልና በመጨረሻዎቹ ሽርፍራፊ ሰከንዶች ላይ የተቆጠረ ጎል ከመሆኑ ጋር በተያያዘ ለጋና ብሔራዊ ቡድን በጣም ጣፋጭ ድል አድርጎላቸዋል። የተቆጠረው ጎል ሌሊት ላይ በቅርብ ሰዓታት ውስጥ የተጠናቀቀ ጨዋታ ነው። እኛ ስቱዲዮ ባለንበት ሰዓት ደግሞ አሁን በነ ፖርቱጋል ምድብ የሚገኙት ኡዝቤኪስታን እና ኮሎምቢያ ጨዋታቸውን እያደረጉ ይገኛሉ። በሌሎች ፕሮግራሞቻችን ደግሞ የዚህን ጨዋታ ውጤት ወደ እናንተ የምናደርስ ነው የሚሆነው። ዛሬ ጨዋታዎች ቀጥለው ይደረጋሉ። ቼክ ሪፐብሊክ ከሳውዝ አፍሪካ ጋር ጨዋታቸውን ያደርጋሉ። የምድብ ሁለተኛ ጨዋታዎች ዛሬ ነው የሚጀመሩት። ሳውዝ አፍሪካ በመጀመሪያው ጨዋታ ከአዘጋጆቿ አንዷ በሆነችው ሜክሲኮም በመክፈቻው ጨዋታ ተሸንፋ እንደነበር እናስታውሳለን። ዛሬ ከቼክ ሪፐብሊክ ጋር ጨዋታዋን ታደርጋለች። ይሄ ጨዋታ ምሽት 1 ሰዓት ሲል የሚደረግ ነው። ሌላኛው ምሽት 4 ሰዓት ሲል ስዊዘርላንድ እና ቦስኒያ እና ሄርዞጎቪና ጨዋታቸውን የሚያደርጉ ይሆናል። ከዛ ውጭ ሌሊት 7 ሰዓት ሲል ካናዳ እና ካታር ጨዋታቸውን ያደርጋሉ። ሌሊት 10 ሰዓት ላይ ደግሞ ሜክሲኮ እና ሳውዝ ኮሪያ የሚያደርጉት ጨዋታም ዛሬ የሚጠበቁ ጨዋታዎች እንደሆኑ ነው የወጣላቸው መርሃ ግብር። ከዓለም ዋንጫው ጋር በተያያዘ የሚነሳው ሌሎች አንዳንድ ጉዳዮችን ከዓለም ዋንጫ ጋር አያይዘን እናንሳ። ለፈረንሳይ 2 ወሳኝ ግቦችን ያስቆጠረው ኬሊያን ኤምባፔ የፈረንሳይ የምንጊዜም ከፍተኛ ግብ አስቆጣሪ ሪከርዱን በእጁ ማስገባቱን እናስታውሳለን። ይሁን እንጂ ኬሊያን ኤምባፔ በዓለም ዋንጫ ሌላ ሪከርድ ማስመዝገብም ችሎ ነበር የሚሉ ቁጥሮች አሉ። ኤምባፔ በ5 የዓለም ዋንጫ ጨዋታዎች ከ2 በላይ ግቦችን ማስቆጠር የቻለ ቀዳሚው ተጫዋች ነው። ማለትም በ5 የተለያዩ ጨዋታዎች በእያንዳንዱ ጨዋታ 2 ግቦችን በማስቆጠርና ከዛ በላይም ጎሎች ያስቆጠረባቸው አሉ። እርግጥ ነው ግን በእነዛ ጨዋታዎች ጎል ያስቆጠረ ብቸኛው ተጫዋች ያደርገዋል። ከትላንትና በስቲያ ባደረጉት ጨዋታ 2 ጎሎችን ማስቆጠሩን ተከትሎ ይህን ሪከርድ መጋራት ወይም ደግሞ ማሳካት ችሏል። ፈረንሳይም በ3 የዓለም ዋንጫዎች የወከለው ኤምባፔ 5 ጨዋታዎች ላይ ከ2 በላይ ጎሎችን በማስቆጠር ጎልቶ መታየት ችሏል። በታሪክ ይህንን ያደረገ እግር ኳስ ተጫዋች የለም። ሁለት ጎሎችን በ4 ጨዋታዎች ላይ ያስቆጠሩ አሉ እንጂ በ5 ጨዋታዎች ይህንን ያደረጉ የሉም። ሳንድሮ ኮቺስ ከሃንጋሪ፣ ጀስቲን ፎንቴን ከፈረንሳይ፣ ሮናልዶ ሉዊስ ናዛሪዮ ደ ሊማ ከብራዚል እና ሚሮስላቭ ክሎትስ ከጀርመን በ4 ጨዋታዎች ላይ 2 እና ከዛ በላይ ጎሎችን ማስቆጠር ችለዋል። የ27 ዓመቱ ኬሊያን ኤምባፔ ግን በዓለም ዋንጫ የምንጊዜውም ታላቅ ተጫዋች የመሆን ጉዞውን አሁንም እየቀጠለ ይገኛል። 14ኛ ጎሉን ነው ማስቆጠር የቻለው። በፈረንሳይ ታሪክ በዓለም ዋንጫ በርከት ያሉ ግቦችን ያስቆጠረው ተጫዋች እንደሆነ ይታወቃል። ኦብቪየስሊ ምናልባት ከጉዳት ነጻ የሚሆን ከሆነ በቀጣይ የዓለም ዋንጫ የመሳተፍ እድሎችም ይኖሩታል ተብሎ ይታሰባል። ምክንያቱም እድሜው ገና 27 ላይ ስለሆነ፣ ስለዚህም የዓለም ዋንጫውንም ሪከርድም ጭምር ምናልባት በዚህ ዓለም ዋንጫም ሊሆን ይችላል በቀጣዮቹ የዓለም ዋንጫዎችም ሪከርዱን ሊሰበር የሚችልበት በጣም ትልቅ እድሎች እንዳሉት የሚያሳዩ ነገሮችን ነው እየተመለከትን የምንገኘው። ቫንደር ቫርት ላወጣው ቃል ማብራሪያ ሰጥተዋል። የቀድሞ ኔዘርላንዳዊ ተጫዋች ቫንደር ቫርት ስለ ጃፓን ተጫዋቾች ለሰጠው አስተያየት ማብራሪያ ሰጥቷል። በተንታኝነት እያገለገለ የሚገኘው ቫንደር ቫርት የኔዘርላንድና ጃፓን ጨዋታን ሲተነትን የሰጠው አስተያየት ዘረኝነት ነው በሚል ቁጣን ቀስቅሶ ነበር። ቫንደር ቫርት በወቅቱ ስለ ኔዘርላንድ ተጫዋቾች ስህተት ሲናገር የጃፓን ተጫዋቾች ተመሳሳይ ናቸው ሲልም ነው የሚናገረው፣ ወይም በቆዳ ቀለም ይመሳሰላሉ ሁሉም ሲልም ነው የተናገረው። ግብ ያስቆጠረብን ተጫዋች አልተያዘም ነበር፣ ነገሩ ሁሉም ይመሳሰላሉ ሲል ነው አስተያየቱን የሰጠው። ቫንደር ቫርት አሁን ላይ ባወጣው መግለጫ በፍጹም እንደዚህ አይነት ነገሮችን አስበው አለመናገሩን ነው ያብራራው። ሁሉንም ማንነቶች እንደሚያከብር የገለጸው ቫንደር ቫርት የተፈጠረው ክስተትን ለመግለጽ እንጂ አስቦበት አለመናገሩን ጭምር ነው የተናገረው። አርጀንቲናዊው ኮከብ ሊዮኔል ሜሲ ሃትሪክ በሰራበት ጨዋታ ወቅትም ሜዳ ላይ ሲያለቅስ ታይቶ ነበር። ሊዮኔል ሜሲ ከጨዋታው በኋላ ጋዜጠኞች ለምን እንዳለቀሰ ሲጠይቁት ከስፖርቱ ጋር በተያያዘ አይደለም ብሎ ምላሽ ሰጥቷቸው እንደነበር ነው የተነገረው። አስቸጋሪና የተወሳሰቡ ቀናትን አሳልፍ ያለው አለው ሊዮኔል ሜሲ የቡድን አጋሮቼን አመስጋኝ ነኝ፣ ከጎን የነበሩ ሲልም ይናገራል። ምን እንደገጠመው በግልጽ ያልተናገረው ሊዮኔል ሜሲ የቡድን አጋሮቼ ብቻ ጥንካሬን ሰጥተውኛል ሲልም ነው ንግግሩን ያበቃው። አሁን ላይ አርጀንቲናዊው ጋዜጠኛ ኤድዋርዶ ፌንማን ባወጣው መረጃም ሊዮኔል ሜሲ ወላጅ አባቱ በጸና ታመውበት አስቸጋሪ ሁኔታ ማሳለፉን ይናገራል። ወላጅ አባቱ ለወራት ታመው ነበር የተባለ ሲሆን ባለፉት ቀናት ህመም ጸንቶባቸው እንደነበርም ጭምር ነው የተገለጸው። ሊዮኔል ሜሲ በተፈጠረው ነገር ተጎድቶ እንደነበርና በብሔራዊ ቡድን ስብስብ ውስጥም እንደታገዘ ነው የተጠቆመው። ሊዮኔል ሜሲ ከ68 ዓመት
ወላጅ አባቱ ጋር ቅርብ ግንኙነት ሲኖረው እንደ ወኪሉና ማኔጀሩም ጭምር ነው የሚያገለግለው። የመረጃ ምንጩ የአርጀንቲና ተደማጭ ሬዲዮ ጣቢያ የሆነው ሬዲዮ ሚትሬ የተባለው የመረጃ ምንጭ እንደሆነ ነው ዘገባዎች የጠቆሙት። የኮት ዲቮር ብሔራዊ ቡድን አጥቂ የሆነው ኢሊያሂ ዋኪም ከዓለም ዋንጫው በፊት እስር ቤት ገብቶ እንደነበር ይፋ ተደርጓል። ተጫዋቹ ከስፖርት እንግዲህ ይሄ ቤቲንግ ከምንለው ነገር ጋር ተያይዞ በተገናኘ ተከሶ እንደነበርና ዓለም ዋንጫ ከቢሆን ጀመሩ 2 ሳምንት ባነሰ ጊዜ ውስጥ እስር ቤት ገብቶ ነበር ተብሏል። በዓለም ዋንጫ እየተሳተፈ የሚገኘው የ23 ዓመቱ የኒሱ ተጫዋች ዋኪም በምርመራ ሂደት ላይ እንደሚገኝም ነው የተገለጸው። ተጫዋቹ ጨዋታን ማጭበርበር የተፈጠረውን ወይም የተጠረጠረውን ክለቡ በሊጉ የመጨረሻ ጨዋታ ከሜትስ ሲጫወት እንደነበር ተዘግቧል። ተጫዋቹ በጨዋታው ላይም ሆን ብሎ ቢጫ ካርዶችን አይቷል ተብሎ እንደታሰበ ነው የመረጃ ምንጩ ይፋ ያደረገው። ክለቦችን የተመለከቱ ስፖርታዊ ጉዳዮችን እናንሳ። የማንቸስተር ዩናይትድ ጉዳዮችን በማስቀደም እንጀምር። ውድ ቤተሰቦቻችን ከማንቸስተር ዩናይትድ ጋር በተያዘ በጣም በርከት ያሉ የዝውውር ጉዳዮች እየተነሱ ይገኛሉ። በተለይ ማንቸስተር ዩናይትድ በዚህ የክረምት ተጫዋቾች የዝውውር መስኮት በርከት ያሉ ዝውውሮችን ያደርጋል ተብለው ከሚጠበቁ ክለቦች መካከል አንደኛው እንደሆነ ይታወቃልና ከዛ ጉዳይ ጋር በተያዘ ነው በርካቶች ስራ እየሰሩ እንደሚገኙ የሚታመነው። ዩናይትድ በግራ መስመር ላይ አንድ ተጫዋች ብቻ ሊያስፈርም ይችላል የሚሉ መረጃዎች በስፋት እየተነሱ ነው። ዶርጉ ሙሉን የግራ መስመር የመሸፈን ከፍተኛ ብቃት ስላለው ማንቸስተር ዩናይትድ በአንድ ቦታ ላይ ብቻ ማለትም በግራ ተከላካይ አሊያም በግራ ክንፍ መስመር አጥቂ ላይ ተጫዋች የማስፈረም እድሉ በጣም ሰፊ ይሆናል ተብሎ ይጠበቃል። ክለቡ ለሉክሾ ተፎካካሪ የሚሆን ሌላ የግራ መስመር ተከላካይ ቢገዛ እንኳን ፓትሪክ ዶርጉ አሁንም ቢሆን በአብዛኛው የግራ ክንፍ ተጫዋችነት ቦታ ላይ መሳተፉ አይቀርም ሲልም ይናገራል ዘገባው። በተመሳሳይ ጊዜ በርካታ የግራ ተከላካዮችም በክለቡ እጩ ዝርዝር ውስጥ ይገኛሉ። ከነዚህ አማራጮች መካከል አንደኛው ሉዊስ ሆል እንደሆነ የሚያሳዩ መረጃዎች አሉ። የፓትሪክ ዶርጉ የቅርብ ሰዎች እንደሚናገሩት ግን ልጁ ሙሉ ብቃቱን አውጥቶ የሚጫወተው ወይም ማሳየት የሚችለው ለሱ ተስማሚ ቦታ የቀኝ ክንፍ አጥቂ መሆኑን ነው እየተናገሩ የሚገኙት። በጽኑ እየተናገሩ የሚገኙትም ይህንን ነገር ነው። በሊቼ ቤት በነበረው ቆይታ ፓትሪክ ዶርጉ 24 ጨዋታዎችን በግራ ተከላካይነት ያደረገ ሲሆን 14 ጊዜ ደግሞ በዚሁ መስመር ወደ መስመር አጥቂነት ከፍ ብሎም ሲጫወት ተመልክተነዋል። በሌላ በኩል በቀኝ ክንፍ አጥቂነት 11 ጊዜ መሰለፍ የቻለ ሲሆን 3 ጊዜ ደግሞ የቀኝ መስመር ተከላካይ ቦታ ጭምር ሸፍኖ ተጫውተዋል። አሁን ላይ ምንም እንኳን በአሁኑ ሰዓት በማንቸስተር ዩናይትድ ቤት ባለው ተጫዋቾች እጥረት ምክንያት ለግራ ክንፍ ብቻ እንግዲህ እዛ ጋር እየተጫወተ እየተጠበቀ ቢሆንም ውሎ አድሮ ግን በቀኝ መስመር ላይም ድንቅ ብቃትን ማሳየት የሚችል አይነት አማራጭ ሊሆን እንደሚችል ነው የመረጃ ምንጮቹ እየተናገሩ የሚገኙት። የቅርቡ ሰዎችም እሱ መጫወት የሚፈልገው ወደ ማጥቃቱ አዘንብሎ ነው ሲሉ ጭምር ነው የሚናገሩት። የቀድሞ የማንቸስተር ዩናይትድ ተጫዋችና ሌጀንድ ዌይን ማርክ ሩኒ ቶማስ ቱሄል የቲኖ ሊቨርማንቶ ጉዳትን ተከትሎ በምትኩ ለቼልሲው ትሬቨር ቻሎባ ጥሪ ማድረጋቸው እንዳስገረመው ነው የተናገረው። ይህ ትንሽ እንግዳ ነገር ነው። እኔ በሆን ኖሮ በቦታው ላይ ቅድሚያ የምመለከተው ሉክ ሻውን ነበር ሲል ይናገራል። ከሉክ ሻው ቀጥሎ ጄድ ስፔንስ እንደ አማራጭ ሊይዘው ይችላለሁ ሲልም ነው የተናገረው። እንደኔ ሀሳብ ሉክ ሻው ባለፈው የውድድር ዓመት በዩናይትድ ቤት ከሚገኙ ተጫዋቾች ሁሉም በበለጠ እጅጉን መሻሻል ያሳየው ተጫዋች እንደሆነ ሁሉም ሰው ይመሰክራልና ቶማስ ቱሄል ለዚህ ተጫዋች ክሬዲት አለመስጠቱ በጣም አስገርሞኛል። በተለይ ደግሞ ቲኖ ሊቨርማንቶ በተጎዳ ሰዓት ደግሞ በእርግጠኝነት ይጠራል ብዬ የምጠብቀው የነበረው ሉክ ሻውን ነበር። ነገር ግን ትሬቨር ቻሎባህን መጥራቱ በጣም አስገርሞኛል ሲልም ጭምር ይናገራል ዌይን ማርክ ሩኒ። ኒውካስል ዩናይትድ የሉዊስ ሆልን ተተኪ ማፈላለግ እንደጀመሩ ይፋ ተደርጓል። በማንቸስተር ዩናይትድ በጥብቅ የሚፈለገው የግራ ፉልባክ ተጫዋች የሆነው ሉዊስ ሆልን ለማስፈረም ትልቅ እንቅስቃሴዎች ያደርጋሉ ተብሎ እንደሚጠበቅ የሚታወቅ ጉዳይ ነው። እንግዲህ ኒውካስል ይሄ ተጫዋች ይለቃል በሚል ሀሳብም ያንን ቦታ መተካት የሚችል አይነት ተጫዋችም ለማስፈረም ጥረቶችን እያደረጉ ነው። ማክፓይሶቹ ከበርካታ ታላላቅ ክለቦች ትኩረትን እየሳበ የሚገኘውን ሆል ለመተካት የተለያዩ አማራጮችን እያጠና ነው። ሆል ዘንድሮ ከኒውካስል ጋር የመቆየት እድሉ በጣም አነስተኛ መሆኑ ሲጠቆም ማክፓይሶቹ ለሱ ተተኪ በማድረግም የኤሲ ሚላኑን ተመላላሽ ባርቴሳጊን ለማስፈረም ነው ግንኙነት መጀመራቸውን ሚላን ፕሬስ የተባለው የመረጃ ምንጭ ይፋ ያደረገው። ይህም ዘንድሮ ሉዊስ ሆል ሊለቅ የሚችልበት እድሉ ከፍተኛ መሆኑን የሚያመላክት ሲሆን ማንቸስተር ዩናይትድም እድሉ ከተገኘ ተጫዋቹን አፈፍ አድርገው እንግዲህ ለመውሰድም እንግዲህ ዝግጁ እንደሆኑ ጭምር የሚያሳዩ ነገሮች ያሉ። በተጨማሪም ተጫዋቹ በኒውካስል ዩናይትድ እና በኤዲሃውም ደስተኛ እንዳልሆነና አማራጮችንም ለመመልከት ክፍት መሆኑን የተለያዩ መረጃዎች እየጠቆሙ ይገኛሉ። ስለዚህም ይሄ ተጫዋች ከክለቡ ጋር የመለየት እድሉ በጣም ሰፋ ያለ እንደሆነ
የሚጠቁሙ መረጃዎች ናቸው እየወጡ የሚገኙት። በቀጣይ የዚህ ተጫዋች ውሳኔ በትልቁ እንመለከተዋለን ተብሎ እንደሚጠበቅ ነው የመረጃ ምንጩ ይፋ ያደረገው። አርሰናልን የተመለከቱ መረጃዎችን እናንሳ። አርሰናል ብራድሌይ ባርኮላን ለማስፈረም በይፋ የዝውውር ጥያቄ ለማቅረብም ተዘጋጅቷል የሚል መረጃን ሚጉኤል ዴላኒ ይፋ እያደረገ ይገኛል። አርሰናል በቅርብ ቀናት ውስጥ የፓሪስ ሳን ዠርሜኑን ተጫዋች ብራድሌይ ባርኮላን ለማስፈረም ትልቅ እንቅስቃሴዎችን እያደረጉ ነው። ይህ ልጅ ፍጥነቱ በጣም አስገራሚ እንደሆነ ይታወቃል። ከኳስ ጋርም ያለው ፍጥነት በጣም አስገራሚ ነው። በተለይ ሰሞኑን የፈረንሳይ ብሔራዊ ቡድንን ጨዋታ ለተመለከተ ሰው በአንድ እንግዲህ የመጀመሪያው ንክኪው ነው ወደ ጎልነት የተቀየረውና አድሪያን ራቢዮን ያሻገረለትን ኳስ እንዴት አድርጎ ወደ ጎልነት እንደቀየረውና ምን ያክል ፈጣን እንደሆነ አሳይቷል። በፓሪስ ሳን ዠርሜን ረጅም ደቂቃዎችን የመሰለፍ እድሎችን የሚያገኝ አይነት ተጫዋች አይደለም። በተለይ በፊት መስመሩ ላይ በክቪቻ ክቫራትስኬሊያ፣ በኦስማን ዴምቤሌ እና በዴዜሬ ድዌይ ቦታው እንደተያዘበት ይታወቃል። ነገር ግን ተቀይሮ እየገባ ግን ጥሩ እንቅስቃሴዎችን ማድረግ የሚችል አይነት ተጫዋች ተደርጎ በደንብ ታይቷልና ስለዚህም አርሰናሎች የዚህን ተጫዋች እንቅስቃሴ ይፈልጉታል የሚል አይነት ሀሳብ ይነሳል። ስለዚህም አርሰናሎች የመጀመሪያ ይፋዊ ጥያቄያቸውን ሊያቀርቡለት ዝግጁ ናቸው የሚል መረጃ ነው ሚጉኤል ዴላኒ ሀሳቡን እያጋራ የሚገኘው። የቀድሞ የአርሰናል ተጫዋች አለን ስሚዝ አርሰናል በዚህ ክረምት ሊያንድሮ ትሮሳርድን መሸጥ የለበትም በማለት ነው የተናገረው። አርሰናልን ከሚለቁ ተጫዋቾች ዝርዝር ውስጥ ማየት የማልፈልገው ብቸኛው ሊያንድሮ ትሮሳርድ ነው ብሏል። ጠቃሚ ጎሎችን ማስቆጠር የሚችል ሲሆን በጣም ብልህና ሁለገብ ተጫዋች ነው። በዋነኝነትም በግራ በኩል ይጫወታል፣ ነገር ግን ወደ ውስጥ መግባት ይችላል። እሱ በጣም ተወዳጅ ተጫዋች ነው ሲልም ነው ያሞካሸው። ጋብሪኤል ማርቲኔሊን ስመለከት ለሱ ጥቂት ዓመታት ተስፋ አስቆራጭ ነበሩ። ቤን ዋይት ደግሞ እንደገና ወደ ክለቡ የሚመጡ ተከላካዮች እንዳሉ እርግጠኛ ነኝ። ስለዚህም የመሄድ ጊዜ እንደሆነ ሊሰማው ይችላል ብሏል። ጋብሪኤል ሄሱስም እንደሚሄድ ማየት እችላለሁ። በእርግጥም አርሰናል ሌላ አጥቂ ይገዛል ብዬ ጠብቃለሁ። ሊያንድሮ ትሮሳርድ ለእኔ እንዲሸጥ የማልፈልገው ተጫዋች ነው በአርሰናል ስብስብ ውስጥ ሲልም ጭምር ነው ሚጉኤል ይህንን ሀሳብ የሰጠው አለን ስሚዝ እንደሆነ ነው የመረጃ ምንጮቹ ይፋ ያደረጉት። ሊያንድሮ ትሮሳርድ ግን ሊለቅ የሚችልበት እድሉ በጣም ሰፊ እንደሆነ የሚያሳዩ መረጃዎችን በትልቁ እየተመለከትን እንገኛለን። ምክንያቱም ሊያንድሮ ትሮሳርድ በትልልቅ ክለቦች እንግዲህ እየተፈለገ በትልልቅ ክለቦች እንኳን ባይሆን በቱርክ ክለቦች በትልቁ እየተፈለገ ይገኛል። በዚህ ክረምት አርሰናል ለመልቀቅ ዝግጁ ሲሆን አስተን ቪላ ተመራጭ መዳረሻውም ሊሆን እንደሚችል እየተነገረ ነው። ቤልጅማዊው የክንፍ መስመር ተጫዋች ውሉ የመጨረሻ ዓመት ላይ እየደረሰ ሲሆን አርሰናል በ2027 በነፃ ከማጣት ይልቅ ይህንን ተጫዋች ደግሞ ሽያጩን ለማጽደቅም ዝግጁ እንደሆኑ የሚያሳዩ መረጃዎችን ነው እየተመለከትን የምንገኘው። አስተን ቪላ የሊያንድሮ ትሮሳርድ ልምድንና ሁለገብነትን በደንብ ያደንቁታል። ቤሽክታሽም እንዲሁ የቱርኩ ክለብ ማለት ነው ይህንን ተጫዋች እንዳነጋገረው የሚያሳዩ መረጃዎች ይወጣሉ። አርሰናል ለ31 ዓመቱ ተጫዋች ወደ 17.3 ሚሊዮን ፓውንድ አካባቢ እንደሚፈልግ ነው የመረጃ ምንጩ ይፋ ያደረገው። በተመሳሳይ ቦታ ላይ የሚጫወተው ሌላኛው ብራዚላዊ ተጫዋች ጋብሪኤል ማርቲኔሊም ከዚህ ክለብ ጋር የመለየት እድሉ በጣም ሰፊ ነው የሚሉ መረጃዎች ያሉ። ጋብሪኤል ማርቲኔሊን ለማስፈረም አሁን የጀርመኑ ክለብ ባየር ሚኒክ በትልቁ እንቅስቃሴዎችን መጀመሩን የሚያሳዩ መረጃዎችን እየተመለከትን ነው። ስለዚህ አርሰናሎች በዛ ቦታ ላይ የጋብሪኤል ማርቲኔሊንም የሊያንድሮ ትሮሳርድንም ሽያጭ የሚያረጋግጡ ከሆነ ለዛ ቦታ ትክክለኛ ተጫዋቾችን ማስፈረም የክረምቱ ዋነኛ እቅዳቸው ይሆናል ተብሎ ነው የሚጠበቀው። በኮንትራቱ ላይ 2 ዓመታት የቀሩት የክለቡ ካፕቴን ማርቲን ኦዴጋርድ ወደፊት እጣ ፈንታ ላይ ውስብስባዊ ወይም ደግሞ የተለያዩ ነገሮችም ሀሳብ መከፋፈሎችም ጭምር እንዳሉ ነው የመረጃ ምንጮቹ ይፋ ያደረጉት። አንዳንድ የክለቡ ባለስልጣናት ትልቅ ውሳኔ ከቀረበ ወይም ትልቅ ጥያቄ ከቀረበልን ብንሸጠው የተሻለ ነው የሚሉ ግምቶች እንዳሏቸው ነው በማርቲን ኦዴጋርድ ጉዳይ ላይ የሚሰሩ ዘገባዎች እየወጡ የሚገኙትና ማርቲን ኦዴጋርድ በክለቡ ዘንድም መከፋፈሎችን የፈጠረ ሆኗል። አንዳንዶቹ ጥሩ ገንዘብ ከቀረበ ይሸጥ የሚሉ አይነት ሀሳቦችም እንዳላቸው ነው የተገለጸው። የለም ሌሎቹ ደግሞ መሸጥ የለበትም የሚሉ ደግሞ ሀሳቦችም እንዳሉ የሚያሳዩ ነገሮች ያለው። የአርሰናል በዚህ ክረምት ቅድሚያ የሚሰጠው ቦታ የግራ ክንፍ አጥቂን ማምጣት ነው። የመሀል ተጫዋችም እንዲሁ የሚፈልጉት ቦታ ነው። 6 ቁጥር ወይም 8 ቁጥር እንዲሁ ደግሞ በቀኝና በግራ ተከላካዮች ቦታዎች ላይ መጫወት የሚችል ሁለገብ ተጫዋችም ማስፈረም የአርሰናል ትልቁ የዚህ የክረምት ተጫዋቾች የዝውውር መስኮት ዓላማ ይሆናል ተብሎ እንደሚጠበቅ ነው የመረጃ ምንጩ ይፋ ያደረገው። አርሰናል ከባየር ሌቨርኩዘን የፒዮሮ ሂንካፒየን የ45 ሚሊዮን ፓውንድ የመግዣ አማራጭን ተግባራዊ በማድረግ የመጀመሪያ ክረምት የዝውውሩን ለማጠናቀቅም ተስማምተዋል። ይፋዊ ማስታወቂያዎችም በቅርቡ እንደሚጠበቁ ነው የተነገረው። ምንም እንኳን እስካሁን ይህንን ዜና 100% የሚያረጋግጡ ታማኝ ምንጮች ባይኖሩም ይሄ የመረጃ አንዳንድ የመረጃ ምንጮች ግን እየዘገቡት ይገኛሉ።
እንግዲህ የተለያዩ መረጃዎች እየወጡ ይገኛሉና ይሄ መረጃ ሲወጣ ደግሞ በስፋት ወደ እናንተው የምናደርሰው ነው የሚሆነው። ከቼልሲ ጋር የተያዙ ጉዳዮችን የምናንሳ። ቼልሲ የፖርቶን ግብ ጠባቂ ዲየጎ ኮስታን ለማስፈረም እየተከታተለ ነው ተብሏል። ቼልሲ ለረጅም ጊዜ የቡድኑ የግብ ጠባቂን ቦታ የሚያረጋጋ ተጫዋችን ለማግኘት ፍለጋውን በመቀጠል ላይ ነው። የፖርቶና የፖርቱጋል ብሔራዊ ቡድን ግብ ጠባቂ የሆነው ዲየጎ ኮስታ በቅርብ እየተከታተሉት ከሚገኙት ተጫዋቾች መካከልም አንደኛው እንደሆነ ነው ሪኮርድ ፖርቱጋል የተባለው የመረጃ ምንጭ ይፋ እያደረገ የሚገኘው። ማርኮ ኮሬያ ከአትሌቲኮ ማድሪድ ጋር ሙሉ በሙሉ ተስማምቶ ነበር የሚሉ መረጃዎች ወጥተዋል። ስምምነቱ ሙሉ በሙሉ ተደርሶ የነበረ ሲሆን ለመፈራረም ዝግጁ የሆኑ ሰነዶችም እየተለዋወጡ ነበር። ነገር ግን ኮኮሪያ ሪያል ማድሪድ እንደሚፈልገው ሲሰማ ወይም በሰማ ጊዜ ወዲያውኑ ነው ከአትሌቲኮ ማድሪድ ጋር የነበረውን ንግግር በማቋረጥ ሪያል ማድሪድን እንደሚመርጥ በይፋ የተናገረውና በዛ ምክንያት ነው ወደ ሪያል ማድሪድ እንዳመራ ማቴዎ ሞሬቶ እየተናገረ ይገኛል። ከዚሁ ጋር በተያዘ በተለይ ከማርኮ ኮሬያ ጋር በተያዘና ከአሰልጣኝ ቻቪ አሎንዞ ጋር በተያዘ የተለያዩ ሁለት ሀሳቦች እየተነሱ ይገኛሉ። ሁለት የመረጃ ምንጮች፣ አንደኛው ማቴዎ ሞሬቶ ነው። ማቴዎ ሞሬቶ እንደሚናገረው ከሆነ አሰልጣኝ ቻቪ አሎንዞ ማርኮ ኮሬያ ሊሸጥ እንደሆነ በጭራሽ አያውቅም ነበር የሚል አይነት ሀሳብን ይፋ አድርጓል። ይህንን ዝውውር በተመለከተ የነገረው አንድ አካልም አልነበረም። ቻቪ አሎንዞ የማርኮ ኮሬያን መሸጥ የሰማው ወይም ያወቀው ከፋብሪዚዮ ሮማኖ ዘገባን ተመልክቶ እንደሆነ ማቴዎ ሞሬቶ ይሄ ነው ያለው መረጃ ሲል ይፋ አድርጎ ነበር። ነገር ግን ፋብሪዚዮ ሮማኖ ግን ያ ትክክል አይደለም ሲል ነው የተናገረው። ቻቪ አሎንዞ ቼልሲ ማርኮ ኮሬያን እንደሸጠ አያውቅም የሚባለው ነገር ፈጽሞ እውነት አይደለም ሲል ነው ፋብሪዚዮ ሮማኖ ደግሞ ያስተባበለው። ቻቪ አሎንዞ ስለ ሁሉም ነገር፣ ስለ ፊርማዎች፣ ስለ ሽያጮችና ስለ ውል ሁኔታዎችም ሁሉም መረጃዎች እንዳሉት ጭምር ደግሞ ፋብሪዚዮ ሮማኖ ይፋ አድርጓልና ከማርኮ ኮሬያ ሽያጭ ጋር በተያያዘ የተለያዩ የሚጋጩ ሀሳቦች ናቸው እየወጡ የሚገኙት። አዲሱ የቼልሲ አሰልጣኝ ቻቪ አሎንዞ የመጀመሪያ በኮብሃም የልምምድ ማዕከል የሚገኙትን ተጫዋቾች ይዞ ስራ ሊጀምር እንደሆነ ይፋ ተደርጓል። ሆኖም ክለቡ ለአውስትራሊያና ለኤዥያ ቅድመ ውድድር ጉዞ የሚጓዙትን የመጨረሻ የተጫዋቾች ዝርዝር እስካሁን አላጠናቀቀም። ይህ ማለት በቀጣዮቹ ሳምንታት የተጫዋቾች ዝውውር፣ የውሰት ውሳኔዎችና ከቡድኑ የሚለዩ ተጫዋቾች ጉዳይ አሁንም ክፍት መሆኑን ያሳያል። ቼልሲ ጁላይ 24 አካባቢ ወደ ሲድኒ ለመብረርም እንደሚጠበቅ ነው የተዘገበው። ይህም ደግሞ ለቻቪ አሎንዞ ቡድንም በቅርበት ለመገምገምና ለአዲሱ ወቅትም የመጀመሪያ እቅዱን ለማዘጋጀትም በጣም ጠቃሚ እድል እንደሚሆንለት ጭምር ነው ኬረን ጊል መረጃውን ይፋ እያደረገ የሚገኘው። ሊቨርፑልን የተመለከተ መረጃን እናንሳ። ሊቨርፑል የ23 ዓመቱን ስፔናዊ የግራ መስመር አጥቂ ቪክተር ሙኞዝን በ6 ዓመት ኮንትራት የሚያስፈርም ይሆናል ተብሎ ይፋ ተደርጓል። ትላንትና ፋብሪዚዮ ሮማኖ አብዛኛው ነገር መጠናቀቁን ይፋ አድርጓል። ሪቻርድ ሂውዝ እና ማይክል ኤድዋርድስ እቅድ አካል እንደሆነ ጭምር ይነገራል። ከቪክተር ሙኞዝ በተጨማሪ ግን ቢያንስ አንድ ተጨማሪ የክንፍ መስመር ተጫዋች ወደ ቡድኑ ለመጨመርም ከጀርባ ሆነው ትልቅ ስራዎችን እየሰሩ እንደሚገኙ ነው ፋብሪዚዮ ሮማኖ መረጃውን ይፋ እያደረገ የሚገኘው። ስለዚህም ቪክተር ሙኞዝ የመጀመሪያ ፈራሚዎቹ ቢሆንም ለሊቨርፑሎች በቀጣይ ግን ሌሎች በርከት ያሉ ዝውውሮችን ያደርጋሉ ተብሎ ይጠበቃል። ሊቨርፑል ከቪክተር ሙኞዝ በተጨማሪ ግን ቀጣዩ ፈራሚያቸው ለማድረግ ያን ዲዮማንድን ለማስፈረም እየሰሩ እንደሆነና በጉዳዩ ላይም ተስፋ እንዳላቸው ነው የተነገረው። ለተጫዋቹ የዝውውር ሂደትም ከፓሪስ ሰን ዠርሜን ከፍተኛ ፉክክሮች ያሉ ሲሆን በዓለም ዋንጫው ወቅትም የዝውውር ስምምነቱ ሊጠናቀቅ እንደሚችል ፍላጎት ያላቸው ወገኖችም እንዳሉበት ጭምር ነው የመረጃ ምንጮቹ ይፋ ያደረጉት። ሊቨርፑል ከጀርባ ሆኖ ቢያንስ አንድ ተጨማሪ የክንፍ ተጫዋች ወደ ቡድኑ ለመጨመር እየሰሩ ነው። ያን ዲዮማንድ በዝርዝር ውስጥም ካሉት አማራጮች አንደኛው ሆኖ እንደተቀመጠ መረጃዎች ያሳያሉ። ብራድሊ ባርኮላም በሊቨርፑል ዘንድ አድናቆት ያለውና በቅርበት ሊከታተሉት የሚገባ ተጫዋች አድርገው በርካቶች ይመለከቱታል። ኢንተር ሚላን በከርቲስ ጆንስ ላይ ፍላጎት ማሳየቱንና በርካታ ክለቦችም የአሌክሲ ማካሊስተርን ሁኔታ እየተከታተሉ በመሆኑ ሊቨርፑል አማካዮችንም ሊመለከት የሚችልበት እድሉ እንዳለ ነው ፋብሪዚዮ ሮማኖ ትናንትና ምሽት ላይ በነበረው የዩቲዩብ ቻናል ፕሮግራሙ ላይ ሀሳቡን እያጋራም የሚገኘው። ስለ አሌክሲ ማካሊስተር ዝውውር በርካታ ክለቦች ፍላጎት እንዳላቸውና ጥያቄዎችንም ለማቅረብ ዝግጁ እንደሆኑ የሚያሳዩ መረጃዎች በትልቁ እየተነሱ ይገኛሉ። በቀጣይ አሌክሲ ማካሊስተርን በተመለከተ በጣም ትልልቅ የሚባሉ ጥያቄዎችን በቅርቡ ልንሰማ የምንችልበት እድሉ እንዳለ ጭምር ነው ፋብሪዚዮ ሮማኖ አገኘውት ያለውን መረጃም ይፋ ያደረገ። ማንቸስተር ሲቲን ደግሞ እንመልከት። ኤሊዮት አንደርሰን የሚፈልገው ማንቸስተር ሲቲን ብቻ መቀላቀል እንደሆነ ይፋ ተደርጓል። የፔፕ ጓርዲዮላ መልቀቅ አቋሙን ወይም ደግሞ አስተሳሰቡን በጭራሽ እንዳለወጠው ጭምር ተነግሯል። የፔፕ ጓርዲዮላ መልቀቅ
ምንም ከማንቸስተር ሲቲ ከመምጣቱ ጋር የሚያያይዘው ነገር እንደሌለና ወደ ማንቸስተር ሲቲ መምጣት ብቻ እንደሚፈልግ ይፋ አድርጓል። ማንቸስተር ሲቲም ጥረቱን በእጥፍ ለማሳደግ በሚቀጥሉት ቀናት ላይ ለኖቲንግሃም ፎረስትም ሌላ የዝውውር ጥያቄዎችን ያቀርባል ተብሎ እንደሚታሰብ ነው ፋብሪዚዮ ሮማኖ ይፋ እያደረገ የሚገኘው። ሪያል ማድሪድን የተመለከቱ መረጃዎችን በዚሁ እናነሳላችሁ። ሪያል ማድሪድ ለኒኮ ሽሎተርቤክ ለቦሩሲያ ዶርትመንድ የ50 ሚሊዮን ዩሮ የውል ማፍረሻ ቀጣይ ሳምንት የመጀመሪያ ዝውውር ጥያቄን ያቀርባል ተብሎ እንደሚታሰብ ነው መረጃው ይፋ ያደረገው። ሪያል ማድሪድ ለተጫዋቹ በጣም ኃይለኛ ዝውውሮችን ለማድረግም እቅድ እንደያዘ ጭምር ነው ፌሊክስ ዲያስ የመረጃ ምንጩ ይፋ እያደረገ የሚገኘው። ሪያል ማድሪድ ማይክል ኦሊሴን ለማስፈረም ሀሳቡን እንዳላቋረጠም የሚያሳዩ መረጃዎች አሉ። እናም የዓለም ዋንጫው ካለቀ በኋላ በድጋሚ ለማስፈረምም እንደሚሞክር ነው ሆሴ ፌሊክስ ዲያስ መረጃውን ይፋ እያደረገ የሚገኘው። ፍሎሬንቲኖ ፔሬስ ከዓለም ዋንጫው በኋላ ማይክል ኦሊሴን ለማስፈረም ሁሉንም ነገሮችን ያደርጋሉ ተብሎ ይጠበቃል። ከ150 ሚሊዮን ዩሮ በላይ የመጀመሪያ የዝውውር ጥያቄም ለማይክል ኦሊሴ ሊያቀርቡ እንደሚችሉ የሚያሳዩ መረጃዎችን ነው ሆሴ ፌሊክስ ዲያስ መረጃውን ያጋራው። ሪያል ማድሪድ የኬሊያን ኤምባፔን ያለፈውን የውድድር ዘመን ችግር ምን እንደነበር ደርሼበታለሁ ብለው ያምናሉ ተብሏል። ክለቡ ኤምባፔ የተሰለፈበት ቦታ ትክክል እንዳልነበርና እሱ 9 ቁጥር ወይም መሀል አጥቂ ተጫዋች እንዳልሆነ ያምናሉ። በሚቀጥለው የውድድር ዘመን እሱን በሚመችና ነፃ ሆኖ በሚጫወትበት ቦታ ላይ በማሰለፍ ይህንን ችግር ለመፍታትም እቅድ እንዳላቸው ጭምር ነው ሆሴ ፌሊክስ ዲያስ የመረጃ ምንጩ ይፋ ያደረገው። በፌዴሪኮ ቫልቬርዴ እና በኦሪዮል ቹዋሜኒ መካከል ያለው ግንኙነት የተወሳሰበ መሆኑ አሁንም እየተነገረ ነው። በዚህ ክረምት ትልልቅ ሽያጮች ሊኖሩ እንደሚችሉ ይፋ ተደርጓል። ሪያል ማድሪድ ጉዳዩን አሳንሶ ለማሳየት ወይም ለማስተባበል ቢሞክርም ወደፊት ግን ምን እንደሚፈጠር ገና የሚታዩ በጣም ብዙ ነገሮች ያሉት ሲልም ነው ዲያሪዮ አስ የተባለው የመረጃ ምንጭም ይፋ ያደረገው። የሪያል ማድሪድ የአማካይ ስፍራ አማራጮች ዝርዝር አንድ ወይም ደግሞ 2 ወይም 3 ተጫዋቾችን ብቻ ያካተተ አይደለም ተብሏል። ዝርዝሩ ኤንዞ ፈርናንዴዝን እና ማቲዮስ ፈርናንዴስን ጨምሮ 4 ተጫዋቾችን ወይም 5 ተጫዋቾችን ስም ዝርዝር እንደያዘ የሚያሳዩ ነገሮች አሉት። ስለዚህ ሪያል ማድሪድ በዚህ የክረምት የተጫዋቾች የዝውውር መስኮት የአማካይ ስፍራ ተጫዋች ሳያስፈርሙ የዝውውር መስኮቱ ይዘጋል ተብሎ እንደማይጠበቅ ነው የመረጃ ምንጮቹ እየተናገሩ የሚገኙት። ስለዚህም ሪያል ማድሪድ በአማካይ ስፍራ ላይ የተለያዩ ተጫዋቾችን ለመመልከት ጥረቶችን ያደርጋሉ ተብሎ ይታሰባል። በትልቁ ግን የቼልሲው ተጫዋች ኤንዞ ፈርናንዴዝ በትልቁ በቼልሲ የሚጫወተው ተጫዋች የሪያል ማድሪድ ትልቁ እቅድ እንደሆነ የሚያሳዩ ነገሮች ያሉ። ተጫዋቹም ኦልሬዲ ወደ ሪያል ማድሪድ የማምራት ፍላጎቶች እንዳሉት በተደጋጋሚ የሚያሳዩ መረጃዎች ሲወጡ ተመልክተናል። በቀጣይ ደግሞ ይህንን ተጫዋች ለማስፈረምም ፍላጎት እንዳላቸው ሪያል ማድሪዶች በትልቁ እየተነሳ ነው። ፋብሪዚዮ እንደሚያነው ከሆነ ግን ወይም እንዳነሳው ከሆነ የሪያል ማድሪድ የአማካይ ስፍራ እቅድ በአንድ ተጫዋች ብቻ የተገደበ አይደለም፣ በኤንዞ ፈርናንዴዝ ላይ ብቻ የተገደበ አይደለም። ከሱ ውጪ እነ ማቲዮስ ፈርናንዴስን ጨምሮ ሌሎች ስማቸውን ያልሰማናቸው ከ4 እስከ 5 የሚደርሱ ስሞችን በዚህ የሪያል ማድሪድ የአማካይ ስፍራ አማራጮች ዝርዝር ውስጥም እናገኛለን ሲልም ጭምር ነው ሀሳቡን እየሰጠ እንደሚገኝ የመረጃ ምንጩ ይፋ ያደረገው። ቶማስ ፓርቴ ከቪያሪያል ጋር ይለያያል ተብሏል። ጋናዊው የመሃል ሜዳ ተሰላፊ የሆነው ቶማስ ፓርቴ ክረምት ላይ ከቪያሪያል ጋር እንደሚለያይ ነው ይፋ እየተደረገ እንደሚገኝ ዘገባዎቹም የጠቆሙት። የላሊጋው ክለብ ቪያሪያል የቶማስ ፓርቴ ውል ሲያበቃም የማራዘም እቅድ እንደሌላቸው ነው የተነገረው። የ33 ዓመቱ ቶማስ ፓርቴ ካናዳ እንደማይገባ ቢታገድም በአሁኑ ሰዓት ግን በጋና ብሔራዊ ቡድን ውስጥ ይገኛል። ቶማስ ፓርቴ ባለፈው ዓመት ቪያሪያልን በነፃ ዝውውር ተቀላቅሎ 33 ጨዋታዎችን ማድረግ ችሎ እንደነበር እናስታውሳለን። በቀጣይ ከቪያሪያል ጋር እንደሚለያይ ይፋ ተደርጓል። ወደ የትኛው ክለብ እንደሚያመራ ደግሞ በቀጣይ መረጃዎች ይወጣሉ ተብሎ እንደሚታሰብ ነው የመረጃ ምንጩ ይፋ እያደረገ እንደሚገኝ ዘገባው እየጠቆመ የሚገኘው። ሌላኛው የምናነሳው ጉዳይ የኮሎኙ አጥቂ ሰኢድ ኤልማላ ለብሬንትፈርድ በዚህ ክረምት መቀላቀል እንደማይፈልግ በማሳወቅ ለቸልሲም ተስፋን ሰጥቷቸዋል። ኤልማላ በበርካታ አጋጣሚዎች ከቸልሲ ጋር ስሙ ተያይዟል። የስራ ባልደረቦቹ እንደሚናገሩት ከሆነ በቅርቡ ባየርን ኢንሳይደር ላይ በተለይ ክሪስቲያን ፎልክ እንዳጋራው ከሆነ ስለ ወጣቱ የጀርመን የክንፍ መስመር ተጫዋችም የወደፊት እጣ ፈንታ ይናገራል። ክሪስቲያን ፎልክ ብራይተን የሰኢድ ኤልማላ አሳዳጅ ቢሆንም ወይም ፈላጊው ቢሆንም ምንም እንኳን ለዚህ ቡድን የመፈረም ምንም አይነት ፍላጎቶችን አላሳየም ተብሏል። አሁን ላይ ከስካይ ስፖርት ጀርመኒ ጋዜጠኛ ፍሎሪያን ፕሌተንበርግ የተገኘው የቅርብ ጊዜ መረጃ እንደሚያመለክተው ሰኢድ ኤልማላ ራሱ ብሬንትፈርድን የመቀላቀል ጥያቄን ውድቅ አድርጓል ተብሏል።
ሰኢድ ኤል ማላም እና ደግሞ ቤተሰቡ ብሬንትፈርድን መቀላቀል እንደማይፈልጉ በይፋ ለብሬንትፈርድ አሳውቀዋል። ይሄ የመጣው ደግሞ ብሬንትፈርዶች ካቀረቡት የ50 ሚሊዮን ዩሮ ቋሚና 5 ሚሊዮን ዩሮ ተጨማሪዎችን የተሻሻለ ቅናሽ በኋላ ነው። ይህም የኤፍሲ ኮሎኝን ለመቀበል ተዘጋጅቶ ነበር ሲል ፕሌተንበርግ ይናገራል። ክለቡ ለመቀበል ዝግጁ ነበር፣ ነገር ግን ተጫዋቹ ፍላጎቱን አላሳየም። እንዲህም ሲል የተናገረው ሁልጊዜም እንደተዘገበው ሰኢድ ኤልማላ ከብሬንትፈርድ ጋር ምንም አይነት ስምምነት አልነበረውም። የኤልማላ የወደፊት ሁኔታ አሁን ላይ እንደገና ሙሉ በሙሉ ክፍት ሆኖ ይቆያል። ይህም ደግሞ በቼልሲ ትልቅ ፋይዳ ሊኖረው ይችላል ተብሏል። ኤልማላ ምናልባትም እንደ ብራይተን እና ብሬንትፈርድ ካሉ ክለቦች ይልቅም ይበልጥ ደግሞ አስደሳች የሆነው ቅናሽን እየጠበቀ ሊሆን ይችላል። ተሰጥኦ ያለው የ19 ዓመት ወጣትም በጨዋታው ላይ ትልቅ የወደፊት ነገርም እንዳለው ነው በርካቶች እያነሱ የሚገኙ። ትልቅ ነገሮችን ማድረግ የሚችል አይነት ተጫዋችም እንደሆነ ጭምር በርካቶች ያነሳሉ። የወደፊት ተስፋ ያለው ተጫዋች ይመስላል። እናም እሱ ራሱን ወደ ትልቅ ስምም ወዳለው ክለብም እናም እንደ ቼልሲ አይነት ቡድኖችም ለመዞር ነው ፍላጎቱ። እንደ አውሮፓውያኑ አቆጣጠር በ2025/26 ካሳዩት አሳዛኝ አፈጻጸም በኋላ ቼልሲዎች እንዲያገግሙ ሊረዳቸው እንደሚችልም ይታመናል። ሰማያዎቹ በቅርቡ ቻቪ አሎንሶን እንደ አዲሱ አሰልጣኝ ቀጥረዋል። ለዚህም ደግሞ በሚቀጥለው የውድድር ዘመን አዲስ ዘመን መጀመሪያ ይሆናል። እንደ ሰኢድ ኤልማና ያለ ዝውውር ደግሞ ለአዲሱ አሰልጣኝ ጠንካራ ጅምርን እንዲያደርጉ ለመርዳትም ትልቅ አስተዋጽኦዎች ይኖሩታል ተብሎ እንደሚጠበቅ ነው የመረጃ ምንጩ ይፋ እያደረገም የሚገኘው። ተስማሚ ሊሆን ይችላል ተብሏል። ቼልሲ ባለፈው ክረምት እንደ አሌሃንድሮ ጋርናቾ እና ጄሚ ባይኖ ጊቲየንስ ባሉ ደከም ባሉ የአጥቂ ተጫዋቾች ላይ ከልክ በላይ አውጥቷል። ስለዚህም ኤልማላ የሚያስፈልጋቸው ማሻሻያ መሆኑን ሊያረጋግጥ ይችላል። ለኮሎኝ ሁልጊዜም መደበኛ ጀማሪ ባይሆንም ኤልማላ ባለፈው የውድድር ዘመን በቡንደስሊጋው 13 ጎሎችንና 4 ደግሞ አሲስቶችን ማድረግ መቻሉ በጣም ጥሩ ቁጥሮች እንዳሉት የሚያሳዩ ተጫዋች እንደሆነም ዘገባዎቹ እየጠቆሙ እንደሚገኝ ነው የመረጃ ምንጩ ይፋ ያደረገው። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህን ይመስላሉ። ስላደመጣችሁን፣ ስለተከታተላችሁን፣ ቆይታችሁን ከኛ ጋርም ስላደረጋችሁ እጅጉን ከልብ አድርገን ነው የምናመሰግነው። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አድርግ ያለው የተለያዩ ርዕሰ ጉዳዮችን ያካፈልንበት የዛሬ ፕሮግራማችንም ይህንን ይመስል ነበር። ቆይታችሁ ከኛ ጋር ስለነበር ከልብ አድርጌ ያመሰገንኩኝ። በቀጣይ ፕሮግራሞቻችን ሌሎች ስፖርታዊ ጉዳዮችን፣ ሌሎች አዳዲስ መረጃዎችን አካተን በድጋሚ ተመልሰን የምንገናኝ ይሆናል። ለዛሬ ስላደመጣችሁኝ ከልብ አድርጌ ያመሰገንኩኝ። በቀጣይ ፕሮግራሞቻችን በድጋሚ ተመልሰን የምንገናኝ ይሆናል። በቀጣይ ፕሮግራሞቻችን በድጋሚ እስክንገናኝ መልካም ጊዜ መልካም ቀንም እንዲሆንላችሁ ነው በአክብሮት የምመኘው።